የዛሬ ወር ሳገኛችሁ በቅሎ የሆነ ነገር ሆናችሁ እኔም እንደገና እንደማያችሁ ተስፋ አደርጋለሁ። ሁላችን የጌታን ቃል መሳፍንት ምዕራፍ 6 እያወጣችሁ እንድትቆሙ ከቁጥር 17 ጀምሮ የጌታን ቃል እንቀርባለሁ። ቁጥር 17 ጌዲዮንም በአንተ ዘንድ ሞገስ አግኝቼ ከሆነ አንተ በእርግጥ እግዚአብሔር መሆንህን የሚያስረዳ ምልክት ስጠኝ። ምግብ የሚሆን ቁርባን እስካመጣልህ ድረስ እባክህ ከዚህ ስፍራ አትሂድ አለው። እግዚአብሔርም አንተ እስክትመለስ ድረስ እቆያለሁ አለው። ቁጥር 19 ጌዲዮንም ወደ ቤት ገባና የፍየል ጠቦት አርዶ አዘጋጀ። 10 ኪሎ የሚያህል ዱቄት ወስዶ እርሾ ያልገባበት እንጀራን ጋገረ። ስጋውን በመውሰድ መረቁንም በምንቸት አድርጎ በወርቃው ስር ለተቀመጠው ለእግዚአብሔር መልአክ ወስዶ አቀረበለት። መልአኩም ስጋውንና እንጀራውን በዚህ ትንሽ ይቋለው በዚህ አለት ላይ አስቀምጠህ መረቁን በላይ አፍስስበት ሲል አዘዘው አደረገ። እግዚአብሔር መልአክ ቀረብ ብሎ በያዘው በትር ጫፍ ስጋውንና እንጀራውን ነካ። እሳትም ከአለቱ ላይ ተነስቶ ስጋውንና እንጀራውን በላ። ከዚያ በኋላ መልአኩ ተሰወረ። ጌዲዮን ያየው የእግዚአብሔር መልአክ መሆኑን በተገነዘበ ጊዜ ልዑል እግዚአብሔር ሆይ ያንተን መልአክ ፊት ለፊት አይቻለሁ ወዮልኝ ያለ። እግዚአብሔር ግን ሰላም ላንተ ይሁን፣ ሰላም ላንተ ይሁን። በእግዚአብሔር እውቀት ውስጥ በእግዚአብሔር ፕሮግራም ውስጥ ነህ። ሰላም ላንተ ይሁን። ፈልግሃለሁ ለሆነ ጉዳይ ሰላም ላንተ ይሁን። የተግባቦት ቃል ወይም ደግሞ ሰላምታ እንጂ የተጨባበጡ አይደለም። ቀጥሎ ያለውን ሊያደርገው ያ የእግዚአብሔር ቃል በጥንቃቄ መረዳት ጥሩ ነው። ቀጥሎ ሊያደርግ ላለው ለዚያ ፕሮግራም አምላክ ሊያዘጋጀው ስለነበረ ታጨህ አይደል? እናታችንን ማርያምንም እንደዚህ ይላታል፣ አንቺ ከሴቶች ሁሉ መካከል የተባረክሽ ነሽ፣ ጸጋን አግኝተሻልና ምን ይበልሽ አይልም። ለምን? ያ የእግዚአብሔር ፕሮግራም መሲህ የሆነው ክርስቶስ በአንቺ በኩል ሊመጣ ነው። ደስ ይበልሽ፣ የእግዚአብሔር እቅድ ታቅዶብሻልና ደስ ይበልሽ። ምንም በነፍስሽ ሰይፍ ቢያልፍ እድለኛ ነሽ፣ በእግዚአብሔር ዓይን ሞልተሻል ይላታል ገብርኤል። ይህም እንደዛው ነው። ሰላም ላንተ ይሁን ይልና አይዞ አትፍራ፣ አትሞትም፣ ሰላም ላንተ ይሁን አይዞ ባልቅል። በቃ ዛሬ ቶሎ ቶሎ አለኝ ማለት አለባቸው። በቃ ነገ ስለሚሄድ ማለት ነው። እና ምን ማለት ነው? እያዘጋጀው ነው፣ ሬዲ እንዲሆን እግዚአብሔር የቀጠረውን በሕይወቱ እንዲፈጸም እያዘጋጀው እያሰናዳው ነው። ከአለመቻል ወደ መቻል ሊያመጣው፣ ካለመብቃት ወደሚበቃበት የሕይወት ስርዓት ሊያመጣው፣ ራሱ እኔ አልችልም ካለበት ልክ ነህ አንተ ደግሞ ራስን አታወር ላለው ልክ ነህ አንተ ደካማ ብትሆንም ወደምትበቃበት አመጣለሁ እኔ እቅድ ፕሮግራም ውስጥ አለ ሲለው ልክ ማርያምን እንዳላት መልአኩ አሁን ደግሞ እግዚአብሔር ጌት ይሆንና ነው። አትፍሩ፣ እሺ አትፍሩ። አንድ መዝሙር አለ፣ የማይሆነው ላይሆን የሚሆነው ላይቀር፣ ምንድነው መጨነቅ ምንድነው መሸበር፣ እግዚአብሔር እያለ ሁሉን የሚችል ነፍሴ ሆይ ማዘንሽ ከቶ ለምንድነው? ነፍሴ አታስጨንቂኝ፣ እስኪ በእግዚአብሔር ታመኝ። ጌታ ምሕረቱን ዘጋወይ፣ ይሄ ስንፍናዬ አይደለይ። እሱ ቢዘገይም ይመጣል፣ ሁሉን አዲስ አዲስ ያደርጋል። የማይሆነው ላይሆን የሚሆን ድሮ መዝሙር ደስ ሲል እንዲህ ያላችሁ ሁሉ እንዲህ ብላችሁ ሰማችሁ ጨርቱት። ግድ የላችሁ ሰላም ስትባባሉ ሶስቱንም ቀን አላየኋችሁ ምን እንደሆነ እናንተ ሰላምታ እንግዲህ ሌላ መንገድ ይኖራችሁ ይሆናል። ግን ዞር ብላችሁ አትፍራ፣ አትደንግጭ፣ አይዞሽ፣ በሕይወትህ የሚሆነው እግዚአብሔር ያለው ነው። አይዞህ። ዋው! ወደ እግዚአብሔር እቅድ የሚመጡትን ሁሉ እግዚአብሔር በዚህ መልክ
ያደፋፍራቸዋል። ቁጥር 24 በዚያ መሠዊያን ሰርቶ እግዚአብሔር የሰላም አምላክ ነው አለው። ገና እኮ ምድያም እንደበረታ እኮ ነው የተፈጠረ። የተቀየረ ነገር አለ በእጅ ላይ ምንም የለም እንዳለ ነው። ግን እዚህ ሌላ ወርሺፕ ተጀምሯል። እግዚአብሔር ማይዞ ይለዋል፣ እሱም አይፈራም። ይሄ እግዚአብሔር የሰላም አምላክ ነው ይላል። በመካከል በቃ ሌላ መጋጋል ውስጥ እየገባ እንደሆነ ድንገት ታነባላችሁና አስገራሚ ታሪክ ነው በእውነት። አዲስ ኪዳን ላይ ያለ ምዕራፍ ነው ይመስለው። ይደንቃል በጣም ብሎ ሰየመው። ይህም መሠዊያ እስከዛሬ የአብዔዘር ጎሳ ይዞታ በሆነችው በኦፍራ ቆሞ ይገኛል። ጸሐፊው እስኪጽፈው ማለት ነው። በዚያ ሌሊት እግዚአብሔር ጌዴዎንን እንዲህ አለው፣ አሁን ድምፅ መጣ። የአባትህን ኮርማና 7 ዓመት የሞላው አንድ ሌላ ኮርማ ውሰድ። አባትህ ለበዓል የሰራውን መሠዊያ አፍርስ። ማን የሰራውን? ገርማል። በአጠገቡ ያለውን አሼራ ተብላ የምትጠራውንም የሴት አምላክ ምስል ሰባብረህ ጣል። በዚያም የፍርስራሽ ጉብታ አናት ላይ ለአምላክ ለእግዚአብሔር በደንብ የተስተካከለ መሠዊያ ስራ። በዚያም በጉብታ ከፍታው ላይ ለእግዚአብሔር የተስተካከለ መሠዊያ መንበር ስራ። በፍርስራሹ ላይ በመሠዊያ አድርገህ ስራ። ከዚያም በኋላ ሁለተኛውን ኮርማ ውሰድ። ሰባብረህ የጣልከውን የአሸራውን ምስል ስብርባሪ በማንደድ ኮርማውን በሙሉ የሚቃጠል መስዋዕት አድርገህ አቅርብ። ጌዴዎንም ለአገልጋዮቹ 10ንም ወስዶ እግዚአብሔር እንዳዘዘው አደረገ። ቤተሰቡንና የከተማይቱን ነዋሪዎች ከመፍራቱ የተነሳ ይህን ያደረገው ቀን ሳይሆን በሌሊት ጨለማ ለብሶ ነበር። በማግስቱም የከተማው ነዋሪዎች ማልደው በተነሱ ጊዜ ለበዓል የተሰራውን መሠዊያ መፍረሱንና የአሸራውን ምስል ተሰባብሮ መውደቁን አዩ። ከዚያም በተሰራው መሠዊያ ላይ ሁለተኛ ኮርማ ታርዶ የሚቃጠል መስዋዕት ሆኖ መቅረቡን ተመለከቱ። እርስ በርሳቸው ይህን ያደረገው ማን ነው በማለት ተጠያየቁ። ብዙ ከተመራመሩ በኋላ ይህን ያደረገው የኢዮአስ ልጅ ጌዴዎን መሆኑን ደረሱበት። ከዚህም በኋላ ኢዮአስ የበዓልን መሠዊያ ስላፈረሰና በአጠገቡ ያለውንም የአሸራውን ምስል ሰባብሮ ስለጣለ እንዲሞት ልጅህን ወዲያ አውጣልን አሉት። ከላይ ምን ብሎታል እግዚአብሔር? ጎበዝ ናችሁ፣ አይዞ አትፍራ ብሎታል። ስለዚህ ከታች ሸቃባው ከመዛቱ በፊት ማን አረጋግቶታል? እንደዛ ነው። ለምሳሌ ሰይጣን ምድረ በዳ ላይ ለና ኢየሱስን እስቲ ልጅ ከሆንክ ይህን ድንጋይ ዳቦ አድርገው አለው እና ደግሞ ይታይ ልጅነትህ ድንጋይ ዳቦ በማድረግ ይገለጥ አለው። ልጅ ነህ አለው። እስቲ ይታይ ልጅነትህ አለው። ኦኬ። ወደ ተራራው ከመሄዱ በፊት ግን ሰይጣን የተሸወደው አንድ ነገር ነው። ወደ ዮሐንስ እጅ ገብተው ተጠምቆ ከዮሐንስ ጥምቀት ሲወጣ ገና ውሃው ከሰውነቱ ሳይደርቅ ከገናናው ክብሩ ማርቆስ ሲዘግብ ሰማያት ተቀዶ እግዚአብሔርም አለ የምወድህ። ሰይጣን አልሰማም። ይሄን ይሁን ኢየሱስ ድንጋይ ዳቦ ሳያደርግ ኦልሬዲ ልጅ እንደሆነ አፍ መስክሮለታል። ልጅ እንደሆነ ደግሞ ከአባት ይልቅ ማን ነው የመሰክረው? ማንም ከአባት በቀር ልጅን ይመሰክር ልጅ ነው አለው። ስለዚህ ለሰይጣን የሚያደርገው አድርጎለት ሊያሳምነው ግዴታ ውስጥ አልገባም። ኢየሱስ በጣም ተረጋግቶ ነው የተፈተነው። ርብትብት አትበሉ። ነን እንዴ ልጅ ከሆንኩ ይሄ ለምን መጣብኝ? ልጅ ከሆንኩ ለምን ተውከኝ? ለምን ዋናከናን ማሪፈብና እንደዚህ አትበሉ እንጂ ዋናከን እንደዚህ ለምን እንደዚህ ሆንኩኝ? ብዙ ጊዜ እንላለን ልጅ ከሆንኩ ሰራተኛ ካለከኝ እንደዚህ ከሆንኩ ጠርተኝ አገለግላለሁ ብዬ ቤት ብመጣ እንዴት እንደዚህ ይሆናል? ልጅነታችሁን በተአምር አይደለም የሚረጋገጠው በመወለድ እንጂ። የእናንተ ልጆች 0 ከ10 ሲያመጡ ልጆች መሆናቸው ይቀራል። ውጤት ላይ ነው የተመሰረተው ልጅነት መወለድ ላይ እንጂ። እና ሰይጣን የአካባቢ ሰው እንገለዋለን አሉ። እነሱን ጭምር ሊታደግ ነው የሰው እግዚአብሔር እያስነሳ ያለው። በጣም ይደንቃል። መጀመሪያ አፈረሰ። 7 አንድ ላይ የተወሰዳችሁ ካላስቸገርኩ ቁጥር 2 እግዚአብሔርም ጌዴዎንን አለ። ሁለት ጊዜ ነው አለው። 2 ናቸው አለ። የመጀመሪያው አፍርስ ነው። ቀጥሎ ደግሞ አለው በምድያምያን ላይ ድልን አቀዳጃችሁ ዘንድ ከአንተ ጋር ያሉ ሰዎች ለእኔ እጅግ ብዙ ሆነዋል። በራሳችን ቃል ስሙልን። በራሳቸው ኃይል የሚያሸንፉ ስለሚመስላቸው
ለእኔ ክብር መስጠት ይቆጠባሉ። ስለዚህ ለሕዝቡ ከመካከላችሁ ፈሪና ድንጉጥ ሰው ካለ ወደ ቤቱ ተመልሶ ይሄዳል። ምን አለ? ለራሳችሁ ምንድነው? በምድያማውያን ላይ ድልን እቅዳችን ዘንድ ከእናንተ ጋር ያሉ ሰዎች ለእኔ እጅግ ብዙ ሆኗል። ምክንያቱም በራሳቸው ኃይል የሚያሸንፉ ስለሚመስላቸው ለእኔ ክብርን መስጠት ስለሚቆጠቡ ቀንሳቸው። ምክንያቱም ከዚህ በኋላ ድሉ የማን ነው አለ? የእጅ ውጤት አይደለም፣ የጉልበት ጉዳይ አይደለም፣ የውጊያ ጉዳይ አይደለም። ይሄን ጦርነት እኔ ወስጄዋለሁ። ድሉ የማን ነው? ሰልፉን ለራሱ ያደረገ። ሰልፉ የማን ነው ይላል መጽሐፍ? ሰልፉ የኔ ነው ያለ እርሱ ድልንም የራሱ እንጂ ከዛ ደግሞ የሚዋጉ እኛ ድል ነሳን እንዳይሉ ቀንስልኝ ብሎ ምክንያቱም እኔ ከአንተ ጋር የሆንኩት ዋናው ምክንያት እኔ ድል እንዳደረግልህ ነው ብሎ በሚሰጥ ኃይል ይሄ ቁጥር 34 ተዘሉ ይሆን እዛው ቅዱስ ይቅርታ እንግዲህ ያው ወደዚህ ወደዛ እያልኩ ነው። ቁጥር 34 የእግዚአብሔር መንፈስ በጌዲዮን ላይ ምን አረገ ይላል? ወረደ ወይም ገባበት። አንድ ኮመንተሪ ላይ ታጠቀ ይላል። እንደ መቀነት ታጠቀ፣ እንደ ልብስም ለበሰው ይላል። አሜን ያስብላል። ይሄ አዲስ ኪዳን ላይ የተለመደ ቃል ነው። ገና ከሐዋርያት ሥራ ምዕራፍ 1 ጀምሮ ትለብሳላችሁ ኃይልን እስክትለብሱ እስክትቀበሉ ተብለዋል። ምዕራፍ 2 ላይ ደግሞ ወረደባቸው ለበሱ። ግን ይሄ ቃል በቃል እናንተ መጽሐፍትን የምታውቁ ናችሁና አንብቡት። የሚያገናኝላችሁ የትኛውም ማብራሪያ የጌዲዮንን ከሐዋርያት ሥራ ምዕራፍ 2 ጋር ነው። ለምን አንድ ተልእኮ እያሳየው ያንን ተልእኮ የሚፈጽምበትን ደግሞ አቅምና ጸጋ እያፈሰሰለት ነው። እስቲ ደግሜ ላምበው። ውድ ቃል ነው። የእግዚአብሔር መንፈስ በጌዲዮን ላይ ይላል። ይሄኛው አዲሱ መደበኛ ትርጉም በጌዲዮን ላይ ወረደበት ይላል። እግዚአብሔር ይባረክ። ኃይልን ከተቀበላችሁ በኋላ ትሄዳላችሁ አላቸው። የት የት? እያንዳንዱ የራሱ ዴስቲኒ የሚኖረው በሰማርያም ምን አለች? አንዳንድ ሰዎች አያይዘው በሰማርያ በኢየሩሳሌም እስከ ምድር ዳር እንደዛ አይደለም። በሰማርያም በይሁዳም እያለቀ ነው። ያንዳንዱ ሰው ዴስቲኒ እንደዛም ስለሚሆን ማለት ነው። ልክ ነው። የግድ አሁን የእናንተ የዓለም ዳር ነው። እኛ እስከ ዓለም ዳር ሲባል እዛ ስላለ ኖርዝ ላይ ነው። ወደዛ ሳውዝ ላይ እንዳንሄድ አንታርክቲካ ነው የለም። ስለዚህ ካናዳ እና አሜሪካ፣ አውስትራሊያ እና ወደዛ እናንተ ደግሞ እዚህ ሆናችሁ የእናንተ ዓለም ዳር ነው ኬፕታውን ነው። እንደዚህ ወደ ኢስት ደግሞ ስትሄዱ ያቺ ፀሐይ መውጫ ማናት? ስዋዚላንድ ናት ማናት? ወደዛ ወደዚህ ደግሞ ደቡብ አሜሪካ ምትሄዱ። ምን እያልኩኝ ነው? እግዚአብሔር ሲጠራ ዳርቻን ጭምር ሰጥቶ ነው የሚጠራው። ያ እላያችን ላይ የሚያደርገው ነገር ዳርቻዎቻችን ድረስ እንድንሄድ የሚያደርግ ነው። ምን እያልኩ ነው? ለምሳሌ ታውቃላችሁ፣ ህልም ዮሴፍ ህልም አይቷል። በቃ ዛሬ ነሳው ላውራ በቃ ዝም ብለን እንበላሽ ዛሬ እስትክልክል እንደዚህ ያላቸው አትቀመጡ። እስትክልክል አትቀመጡ። ለምሳሌ ህልም አለመ ዮሴፍ ህልም አለመ ለአንድም ብሎ ነው አይደለም ያሳለመው ጊዜ እንጂ እና የመጀመሪያ ህልም አስደንጋጭ ነው። መጥቶ ሲነግራቸው እኛ ለሰርደል ምናምን ብለው የሆነ ነገር አሉት። ምንድን ነው ወንድሞቼ እና አባቴ ገና ካሉ እንደዚህ ነው እንደፍጭ ብሎ ሊደነግጥ ሲል ደግሞ አለመ ይላል ይላል እግዚአብሔር ቃል። እግዚአብሔር እንደገና ስለሆነ ደግሞ ያሳልማል። ስለዚህ ሲጀምር ገና ከቤቱ ምን ከታችኛው ሁለተኛ ሰው የሆነ አባቱ በጣም ይወደው ነበር። ህልሙ ሳይሆን የወደደው እንዲሁ ብቻ ዝም ብሎ አይሉም ጥሎበታል። እንዳው በልጅ መሀል መበላለጥ ባይሆንም ዝም ብሎ አንዳንድ ጊዜ ቀልባችንን የሚመስል ልጅ የለም። ብዙ እናቶች ቃይሎቻቸውን ይወዳሉ ይባላል። የኔ ልጅ ምንም አያደርግም ይላሉ። ማፊያ እኮ ነው ልጁ፣ ግን የኔ ልጅ ሰው ላይ አይደርስም ይላሉ። አጥረገጥ ላይ አይደርስም ይሉ አሉ። እና በዛ ህልም ጀመረ። አባቱ ዝም ብሎ ጌጠኛ ሀገር ያለበትን ቀሚስ አለበሰ ይላል። ብቻ ትኩረት ይዟል ቤት ውስጥ። ሰፊ ነገር ማየት ጥሩ ነው። ሰፊ ነገር ለማየት ፈልገን ሳይሆን እግዚአብሔር በእኛ ሰፊ ነገር አይቷል። ትንንሽ ነገር በጣም አስቸጋሪ ነው እና እንዲህ አይነት የሚታፈኑ ሰዎች አሉ። ትልልቅ አቅም፣ ትልልቅ ጉልበት፣ ትልልቅ ራዕይ፣ ትልልቅ ቪዥን፣ ትልልቅ እንዲህ አድርጌ አገር ቤት ይሄን አድርጌ እዚህ ደግሞ እንዲህ አገልግዬ እንላለን። መሬት ላይ ግን ስንኖር በጣም ምስኪን ህይወት የምንኖር ሰዎች አለ። ቢታይ እምር ያለበት ህልሙ ቃል
የእግዚአብሔር ሰው ፓስተር አፍሬያዊ ሲናገሩ የሰማሁት ምንድን ነው? ኢትዮጵያን አገልጋዮችና ኢትዮጵያን ብዙዎቻችን እስከዛሬ የተፈተነው በማጣት ነው። አሁን ግን የምንፈተነው በማግኘት ነው እና የማግኘት ፈተና፣ የምቾት ፈተና በጣም አሳሳቢ። ዶክተር ማይልስ አንድ መጽሐፍ ላይ ምን ይላል? ብዙ ሰዎች ከትልልቅ ድላቸው የሚቀሩት በትንሽ ድላቸው ምክንያት ነው። ትንንሽ ሰክሰሶች ከዋና ሰክሰስ ያስቀራሉ። ለምን? ኮምፎርት ዞን ነው። የወረበተን ነገር የለም። እየበላን ነው፣ እየጠጣን ነው፣ እየወጣን ነው፣ እየገባን ነው። ስንጠይቅ አማውቂ እንላለን። ከእግዚአብሔር ዓይን አንጻር ስንታይ ምስኪን ነን። ግን በሚታይ ሁኔታ ምንም እየጎደለብን ወይም ልንሞላ የምንችለው አይነት ሁኔታ ውስጥ ስንገባ የቀረ ነገር ያለ አይመስለንም። ለዚህ ነው በጣም አንዳንድ አስደንጋጭ ነገር ይቅርታ አድርጉልኝና እዚህ ከተማ እዚህ ሀገር ከመጣሁ አንድ ወር ነኝ። ነገ አንድ ወሬ ነው። በሰላም ይደር ነው። አሜን። ይድና ኦንላይን የሚሄድ ነገር ይቻላል። ኦንላይን ያጣል እንዴ? እግዚአብሔር ሰልች እኔ ይሄድላችኋለሁ ይሄዳል እና በየሄድኩባቸው አንዳንድ የማውቃቸው አገልጋዮች ትልልቅ ኮሚትመንት የነበራቸው አገልጋዮች ተረብሽ ህዝቡ ልክታ ነው። እኔ ግን ተረብሽ ጨረስኩ። ወደ 8 ሰዎች አገኘሁ አገልጋዮች። እረኛ እኮ ጠፍቶ አልነበረም። አያችሁ እናንተ አገር ቤት ሁሉ የዘራችሁት መከራ፣ አገር ቤት የዘራችሁት አዳዲስ ስራ ብዙ ሰው አፈራኩ። ብዙ ወጣት በቀለ። በጣም እኮ ቸርቾች በብዙ እኮ እየተሞሉ ብዙ ሰው ጌታን እየተቀበለሉም ታውቃላችሁ። አባቶቹ ጠፉ። ያልዘሩ መጡ። ጨካኞቹ መጡና በሏቸው። የጋጠውን ጡት እያዩ ሊጠሩ መጡ። እነ ዮሴፍ ደግሞ የሚመግቡ የሚያበሉ እንጂ የሚበሉ ስላልነበሩ ከህዝቡ እነሱ ዞር ሲሉ ሌሎቹ። በዚህ ምክንያት ጨካኞች እጅ ገብታለች ቸርች እና እንዲህ ብዬ ናፈኩ በእውነት አስመጣ ጌታ ሆይ ደግሜ ያለኝ ትልልቅ ስራ ሲሰሩ የነበሩ አንድ ቤት ውስጥ አለያቸው። እች ሀገር አለኛ አንድ ወዳጄ አግዳሚ ወንበር ነች። ሁሉንም እኩል ነው ታህቀው ትልልቅ አቅም ያለውን ሰውዬ መደዴ ሰው ታደርጋለች እና ይሄ ይታየኛል። እንደ ሀገር ለከተማ የተፈለጉ የነበሩ ሰዎች መደበኛ ህይወት ሲኖሩ እንደማየት ያለ ውድቀት እናለ። ታስታውሱ ይሆን ያን ሚካ ቤት የነበረውን መሳፍንት ምዕራፍ 18 ላይ ያለውን ሰውዬ ያ የቤተልሔሙ ሰውዬ የሚገርም ሰውዬ ኢትዮጵያዊ ነው የሚመስለኝ ሳስበው። እሱ ሰውዬ ምን ሆነ ነው አሉት። አንተ እዚህ ምን ትሰራለህ? አንተ እኮ የእስራኤል ካህንና አባት ነህ። አንድ ሰው ቤት ምን ትሰራለህ? ለማንኛውም እንሂድ ይሳካልናል። ተነበየላቸው። ተራፊሙንና ኤፉዱን አንድ ላይ ሰፍቶ ነበር። ሚካ የሚባለው ሰውዬ ሀብታም ስለነበር ሀብታም የነገ ስጋት ስላለው ወይ ጠንቋይ ወይ ነብይ ይወዳል። መጽሐፍ ቅዱሳዊ ነው። የነገ ስጋት ብዙ ነገር ማፍራት ሲጀምሩ ይጨንቃቸዋል። እንዴት ነው ነገር እንዴት ነው የምኖረው ሲሉ ወይ ጠንቋይ ጋር ይሄዳሉ። እኛ ሰፈር ደግሞ ካሉ ነቢያት የሚባሉ ጋር ነገ እንዴት ተራፊምና ኤፉድ የሚሰፋዋል። ተራፊም ነው ታውቃላችሁ። ኤፉድ ደግሞ የመቅደሱ የእግዚአብሔርን ፍቃድ የማወቂያ መንገድ ነው። ሁለቱንም ሰፍቶ አንድ ላይ አድርጎ ሁለት ካህን አንዱን ተራፊሙን የሚያጥነውን ከቤቱ ቀጠረው ይላል። ያኛውን ግን ቤተልሔሙ ርቦት ስለነበር የአገልጋይ ቤተልሔሙ የእንትና የሌዋዊ አይደለም በቃ ቀጠረው፣ እሱንም ቀጠረው። ከዛ ደግሞ የሚገርማችሁ ቅጥሩ ልክ የዚህ ዘመን ቅጥር ነው። ከደሞዝ እና ከእንትን ውጭ የትራንስፖርትና ምናምን አለዋንስ አለው የሚል አይነት ቅጥር ነው የተለጠፈው። ሂዳቸው አለሙት ከእንትን ውጭ ደግሞ ይህንን መድቤልሃለሁ። ልክ የዚህ ዘመን የቅጥር አይነት ማለት ነው። ሰውየውን ቀጥሮ እዛው አስቀመጡት። አንድ ቤት ተቀመጠ። ህልም አለው። ለእስራኤል ካህን እንዲሆን የመቅደስ አገልጋይ እንዲሆን ተደርጓል። በልቡ ሐዘን ነበረው። በምናው ካላችሁን ይዘው ተመልሰው መጡ ጊዜ ከቤት ናውጣ ብለው ተራፊሙን አወጡበት አይደል? ኤፉዱና ተራፊሙ ይዘውት ሲሉ ተከትሎ ሄዶ ለምንድን ነው የምትወስዱት? አምጡ አላቸው ይላል። ከዛ ከነሱ ከአምስቱ ኃያላን አንዱ ዞር ብለው አንተ እኮ ለእስራኤል ካህን አንድ ሰው ቤት ምን ትሰራለህ? ለዚህ ተጠርተሃል ሲሉት ይላል በልቡ ደስ አለው። ለካ እየበላ ይቆጭ ነበር፣ እየጠጣ ጌታ ሆይ ንድድ ያለው ቴብል ይገጭ ነበር። ይሄንን ጫፍ ለካ ይል ነበር። እንዲህ አይነት ኃያላን ደጃችሁ ያምጣላችሁ፣ ጎትተው የሚያወጡ
በጌታ በኢየሱስ ክርስቶስ አሜን ብሉ። ማለት ለትልቅ ነገር ስትፈለጉ አንሶ እንደመኖር ያለ ውርደት ምን አለ? ይሄ መልእክት አደኝ ዶክተር እኛን እንዲህ ቢያደርግ ከዚህ መካከል አንድ ሰው ብድግ ቢያደርግ በቃ ሁሉ ጊዜ ምክንያቶች፣ ሰበቦች፣ ሰባራ ሰንካላ ነገር እንዲይዞ የማይፈቅድ ሰው ቀና ያለ ታውቃላችሁ። እንግሊዝ ቅኝ የገዛቻቸው ሀገሮች በአብዛኛው ቋንጃ ትበጥስ ነበር አይደል? ቅኝ ስትገዛ ቋንጃ ትበጥስ ነበር። ለምንድን ነው? እነዚህ ባሮች ወይም ጥቁሮች አልፈው እንዳይሄዱ ሮጠው እንዳያመልጡ ከከብት ጋር እንዲውሉ እዚህ ጋር ያለውን መሄጃቸውን ይቆርጧቸዋል። ደፋ ደፋ እያሉ እንዲሄዱ እስከ ቅርብ ጊዜ ድረስ ከኬንያ ጫፍ እስከ ጋምቤላ ቦርደር ድረስ እንዲህ አይነት ሰዎች ነበሩ። አሁን እየሞቱ እድሜው ስለገፋ ለምንድን ነው እንደዚህ የምታደርገው? ባላንስ እንዳይኖራቸውና እንዳይሄዱ የከብቶቻቸውን ቋንጃ ሳይቆርጡ። ይሄ የታወቀ ታሪክ ነው። እንዲህ አይነት ሰዎች አሉ ቋንጃ የሚቆርጡ። ትልቅ ነገር ስታወራ የት ልትሄድ ነው አንተ ደግሞ የሚሉ አሉ። እኔ ዛሬ የማወራው እንግዲህ ምጥ ላለበት ነው፣ ጽንስ ላለበት እግዚአብሔር ለሆነ ነገር እንደ ጌዲዮንን ነው እያወሯቸው ያለው። እንደ ጌዲዮንን እኮ ነው ሰብከው እና ከንትኑ ከሆነ አስምረውልን ከዛ እንዳንወጣ የሚያደርግ የሆነ ነገር አለ። ዛሬ እንደው እንሻገር ይሆን እንወጣ ይሆን? እኔ እንትን ሲጸዳ ፓስተርዬ ደግሞ ፓስተራችሁን ወድጄዋለሁ። ጨዋ ነው በእውነት ቴንኪው። አታስቸግር ብዙ አታስቸግር እና ከሸከተ እኔ አጸዳለሁ። የሆነ ነገር ላደርግ ፈልጌ ነው። እንደዚህ አንዳንድ ጊዜ የሆኑ ክቦች ይሰሩብንና የትም እንዳንሄድ ያደርጉታል። እንደዚህ እግራችን እንዳልታሰረ ይታወቃል፣ ግን ርቀን አንሄድም። በቃ ዝርቹ አካባቢ የለም ያ ምናምን እያል ከመሆን እያል ይህንን ላይፍ እንድንለምደው የሚያገቡ ልምዶች አሉ። እናንተ ከመብላት ታልፋላችሁ። እናንተ ጥሩ ልብስ ከመልበስ ያደገ ሀገር ከመኖር ታልፋላችሁ። እስቲ አሜን በሉ። መብላት ወይም ማግኘት የእናንተ ዴስቲኒ ነው። እስቲ ንገሩኝ እንዴ! የሆነ ቀን ለመኖር የምንኖር አይደለም እኮ። ህይወት ኦልሬዲ እየተኖረ ነው። አሁን እየኖራችሁ እኮ ነው። አሁን እድሜ እየተቆጠረ እኮ ነው። የቆመ እድሜ የለም። አሁን ላይ እግዚአብሔር እንጂ ፈልጎ ልክ ያችን ሴት ለምሳሌ ሲያናግራት እስቲ አንድ ላ በመድኃኒዓለም ደግሞ ጌታ ይባርካችሁ። ሶስቱንም ቀን ስትደክሙ ነበር እንደኔ እና ቴንኪው። ሴትየቱ ሲያናግራት ውሃ ጠጭ ስላት ጥግ ድረስ ሄደው እሷን ብቻ ለማግኘት ፈልጎ ይመስላችኋል? አይደል። ከእሷ ጀርባ ሰማርያን አይቷል አላየም። ሲያዋራት እሷ አንድ ሰው ነች፣ ግን ከተማ ሊጠራባት እየሰራት እንደሆነ እሱ ያውቃል። እያያትም ነው ከጀርባ ከተማንም እያየ ነው። ምንም ነገር ሲያደርግ ሴትየቱ ገና ጣሳ ይያም ነው የምትባል፣ ከጣሳ ጋር ነው የምታወራው። ከዛ እንደገና ሲያስቀይራት አሁንም ሲያስቀይራት መጨረሻ ላይ የሚፈልገው ላይ መጣ። ዛሬም ሲያዋራችሁ ከጀርባ እያየባችሁንም ያዋራችሁ ከኔ ጋር ናችሁ ወይ? እስቲ ጩሁና አያለው ብሉት። አያለው ምን ማለት ነው? ያየልንን ማየት እንዴት ይከብደናል? የተናገረብንን የተቆጨንለትንና እግዚአብሔር በዘመናችን እንዲፈጽመው የፈለግነውን ነገር ከመስራት ዛሬ እንደዚህ ብዬ አምናለሁ። ይህንን ቃል በላያችሁ እናገራለሁ። በአንድም ይሁን በሌላ ሊሚት ከተደረጋችሁባቸው እግዚአብሔር እግሮቻችሁ ይንቀላል። አሜን በሉ በጌታ በኢየሱስ። ከተያዝንባቸው ከፈዘዝንባቸው ቃል አለኝ፣ ህልም አለኝ፣ ጥሪ አለኝ፣ ሁለቴ እኮ ነው ያለምኩት ቢል ምን ያደርጋል? ዮሴፍ ትልልቅ ነገሩን ቢያወራ ሲሰግዱ አየው። ምን ቢል አንድ ቤት ነው ያለው። አንድ ቤት እንደዛ ካህል ለአንድ ቤት አይደለም። እነዛ ማለፊያዎች እንጂ የመጨረሻ መኖሪያዎች አይደለም። በየህይወቶቻችሁ ጠርዝ የምታልፉባቸው መንገዶች አሉ። መኖሪያ አይደሉም። መኖሪያ ሆናችሁ ቤት እንደሰራችሁባቸው ከሆናችሁ ከትልቁ ትከላከላላችሁ። ብዙ ጊዜ ሰዎች ተሳስተው ሚስ ኢንተርፕሬት የሚያደርጉት አለ። ስለ ጌዲዮን እሱን ነግራችኋለሁ። ይስሐቅ መጀመሪያ አባቱ የቆፈረውን ቆፈረ አይደል? ቆፈረ፣ ተከራከሩት፣ ትቶላቸው ሄደ። እልፍ እና እንደገና ሌላ ብዙ ቆፈረ፣ እሱም የኛ ነው አሉት። እሺ ብሎ የሴቅንም ስጥናንም ትቶላቸው ሄደ። አንድ ቦታ የማይከራከሩበት ጋር ደረሰ። ሲቆፍር ውሃ ወጣ። ማም ይባል ረሆቦት ወጣ። ረሆቦትማ ትንቢት ሁሉ ነበረው። ገና በምድር ሁሉ እንበዛለን ሲል ረሆቦት የመብዛት መስፋፋት የስ እዚህ ጋር ነው ብሎ ሊኖር ነው ስትሉ ድንኳኑን አልተከለም ይላል።
ሮሆቦት ላይ ድንኳን አይተከልም። መጽሐፍ እግዚአብሔር ያለበት ጋር እንጂ ድንኳን የሚተከለው ውሃ ጋር ቢሆን ማይነቅለው ነበር። የእድሜው መጨረሻ የቱ ጋር ሆኖ ይቀር ነበር? ውሃው ጋር ይቀር ነበር። ሮሆቦትን ጥሎ ሄደ ይላል መጽሐፍ። እንዴ ሮሆቦት ይታወል? አዎ። ለምን? ከሮሆቦት በላይ የሰማይ አምላክ እግዚአብሔር ወዳለበት ወደሚገለጥ ሙሉ ቀን መንገድ ሮሆቦትን ጥሎ፣ እስቲ ሮሆቦትን ጥሎ በሉ። ኮምፎርት ማለት ነው የሚመስለው፣ ዋናን ነገር መተው ነው የሚመስለው። ስለሚበልጥ ነገር ነው ይኛውን የተወው። ሮሆቦትን ጥሎ ኢሴቅና ሰትና ነው። ሮሆቦትን ባይከራከሩትም ትቶላቸው ሄደ ይላል። ከዛስ ሄዶ አንድ ቦታ ደከመውና አረፈ። ሰማያት ተገለጡና ተዋወቀው። እኔ አባቴ የአብርሃም አምላክ ነኝ ልተዋወቅህ አለው። ደግሞ ያንተም የይስሐቅ አምላክ ነኝ። አዋራው ሲላ እንጂ ይህችማ እግዚአብሔር ምንም ነገር የለም እኮ ሮሆቦትን ጥሏል እኮ ውሃ የለም እኮ። ለእሱ አሁን አስፈላጊ ውሃ አይደለም። እግዚአብሔር ወዳሳየው ሲሄድ ትቶት ሄደው ነገር ሰዎች ድንኳን የሚጥሉበትን ቦታ ነው። ሄሎ ለማን እንደማወራ እኔ አላውቅም፣ ግን ይሄ ቃል በትክክል የሰው ልብ ውስጥ እያረፈ እንደሆነ እርግጠኛ ነው። መጽሐፉ ከዛ ቀና ሲል እሱን አየ። መሰዊያ ሰራ ይልና ርብቃ ሚስቱን ጠርቶ ነይ ድንኳን ይጣል፣ መኖሪያችን እዚህ ነው። ማተገልጧል። እግዚአብሔር የተገለጠበት ጋር ምን እንሰራለሁ አለ። መሰዊያ እንሰራለሁ፣ ድንኳኔንም እዚህ ጥላለሁ አለና መጽሐፍ ምን እንደሚል ታውቃላችሁ? የውሃውንም ስም ሳቤህ አለው ይላል። ሳቤህ ምንም አልነበረም። ከዛስ በሂደት ከተማ ተፈጠረ። የከተማዋ ስም ማን ተባለ? ቤርሳቤ። ከተማ ፈጠረ እኮ እናንተ። ጂሰስ ነው ወይኔ ማላይ ልጫን ዛሬ ወዴት እንዲወስዳችሁ ይሄ ፍዝዝ የሚያደርግ አፍዛ ድንግዝ መንፈስ፣ የመፍዙዝ መንፈስ የተመታ ይሁን በኢየሱስ። መጸለይ የቻለ ማጸለይ፣ ማንበብ የቻለ ማታነብ፣ ስለ ክርስቶስ ለማውራት እድል አግኝቶ የሚለጉ ትንንሽ ነገር ላይ የሚያኖር እጃችሁን አንሱ። የተመታ ይሁን ዛሬ ጸልያለሁ። ይሄን ሰርክል አልፎ ለሚሄዱ ሰዎች እተነብያለሁ። ማለፊያ እንጂ መኖሪያ አይደለምና እግዚአብሔር ወዳየላችሁ ተነስቶ መሻገር ይሁንላችሁ፣ ተነስቶ መሄድ ይሁንላችሁ። አልያዝም ካላችሁ አሜን በሉ በኢየሱስ። በጣም እንደመወሰን አሁን ትናንትና ወደ እንደመጠቃት የነገርኳችሁ፣ ዛሬ ደግሞ መወሰን እንደመወሰን ያለ ህመም ምንም የለም ወዳጆቼ ሆይ። እኛ ሀገር ከነቅባቱ ያመሸ ሰው ብዙ ጊዜ አናይም። አልታደልም ይሆን? አበሾች እንዲሁ ስንባላ ስትቧደኑ ስንቧደን ወድሜያችን የሚያልቀው የተቀቡ ቅቧን የምንላቸው አንድ ወቅት ላይ ሲተነብዩ የምናውቃቸው ሰዎች ለምንድን ነው እስኪሞቱ የማይተነብዩት? ለምንድን ነው ከነቅባታቸው የማይሸመግሉት? ግጭት ይበዛል እኛ መካከል። አንድ ወዳጅ እንደተናገረ ግጭት ዘይት ያፈሳል ነው። መኪና ሲጋጭ የሚፈሰው ምንድን ነው? ብዙ ጊዜ ዘይት ነው። ዘይት አልቆ በፎሌ ነው ብዙ ሰው ባዶ። እግዚአብሔር መንፈስ ዛሬ የሚያደርገው ይሄንን ነው። ምንድን ነው አትሉኝም? ያየነው የለም። ያየነው ነገር ትልቅ ሆኖ እንዳንላወስ የሚከለክል ነገር ደግሞም እንዳይኖር ይሄንን ፐነትሬት አድርገን የምንወጣበትን የመንፈስ ቅዱስን ኃይል ዛሬ በላያችን ላይ ይመጣል። እስቲ አልወሰንም ብለው ጊዜ ምን አለ እስቲ አንዳንድ ጊዜ ስለሚመጣብኝ ነው። ረገጥ አልኩና አሁን ያለሁበት በውስጥ ያለ የህይወት የመጨረሻ አይደለም፣ በውስጥ የኔ መጨረሻ አይደለም። ያሳየኛል፣ የነገረኛል፣ የማየው አለ። ገና እሄዳለሁ፣ አልወሰንም፣ አልቀጥልም፣ አልቆምም አንድ ቦታ በደንብ ብዘ አሜን ይሄዳለሁ። ገና በሱ ጉልበት ሂድ። ኃይል በተቀበላችሁ ጊዜ ወደ ሂዱ። ኃይል በባህሪው የማስኬድ ተፈጥሮ አለው። አንድ ቦታ ከፈቅንበት የሚያነሳ የሚያንቀሳቀስ ውስጥ ጽንስ የሚያዘልን የሆነ ነገር የሚነካካ ነገር ከሌለ በጣም ታፍ ዝም ካሉ ውስጥ ዝም በጣም መደንገጥ አለባቸው። እግዚአብሔር ይባረክ። ስለዚህ ጌዲዮንን አሳይቶታል፣ ምን ሊሰራ እንዳዘጋጀ ነግሮታል። ግን አትይታሉ። ድንገት በዚህ መካከል ላይ ነው አንድ ነገር እንድታነሳልኝ ይፈልጋሉ። በእናንተ መካከል ጣዖት ቆሟል።
ሰው ሁሉ የሚያየው ከፍ ብሎ ጉብታ ላይ ተቀምጠ ደግሞ በሴት ምስል የተሰራ ጣዖት ነው። ይህንን ጣዖት ታፈርስልኛለህ። ስታፈርስልኝ የከተማው ሕዝብ አይሁድ ሁሉ የሚያመልከው ጣዖት መሆኑ ግን አይገርማቸውም? የኪዳን ሕዝብ ከአሕዛብ ጣዖት ተውሶ ሲያመልክ የነበረ አንድ የመጀመሪያ የእስራኤል ጣዖት ማን ይባላል? አለ ብሎ የተመኩበት ነሐስ ብቻ የተባለ ነሆሽታም የተባለው የሙሴ በዓላማ ላይ ሰቀለው የነሐሱ እባብ ታውቃላችሁ። ልክ ላይ ከ280 ዓመት በላይ እስራኤል አምልኮታል። ሕዝቅያስ ነው መቶ ፈጭቶ ያወጣው። ለካ ያመልኩ ነበር። ዋናው ሲያጡ ቀብድ ይዛሉ የማይንቀሳቀሰው። ልክ እንደዛ ተረጋግተው አንዲትን ጣዖት ያመልኩ ነበር ከፍ ያለ ቦታ ላይ። እግዚአብሔር እንዲህ አለ፣ ወደ ጠላት ከመሄድ በፊት መጀመሪያ በእናንተ መካከል የቆመውን አፍርሷል። ምን ማለት ነው? የምትፈልጉት ጌታ ድንገት ወደ መቅደሱ ምን ያደርጋል? ይመጣል። እሱም ሲመጣ እንደ አጣቢ ሳሙናና እንደ አንጥረኛ ሆኖ ይመጣል። የሌዊ ልጆችንም ያጠራል። የሚያጠራው ማንን ነው? አሕዛብ አይደለም። መጀመሪያ የሌዊ ልጆች የመቅደሱ አገልጋይ እዚህ ያለን ሰዎችን መጀመሪያ እኛን ያጠራል። ለምን? የተቀላቀለ አላ የገባብን ነገር አላ ጉልበታችንን የበላ ኃይላችንን የወሰደ መነሳሳት የከለከለ ብልንተኛ ያደረገ ያለፈ ነገር እንዳናስብ የከለከለ አላ ኢየሱስ እሱን ይገለብጠዋል። የያዘ አላ ቦታ ላይ ቆሞ ከፍ ያለ ሁሉ የተገዛ የሰውን ትኩረት የያዘ እዚች ብቻ የሚመስል ጨዋታችን መንፈሳዊ ነገር እዚሁ አካባቢ ብቻ የሚመስል ከአዳራሽ ውጭ እንደምናስብ የሚያደርግ ከተማን እንዳናይ ገጠሩን ከተማውን እንዳናይ የሚከለክሉ ግድግዳዎች አሉ። እግዚአብሔር ይንዳቸዋል። እመኑ፣ በሚቀጥሉት ዘመናት ሳናውቅ ያቆምናቸው፣ ሳናውቅ ያየናቸው፣ ሳናውቅ የሰማዩ ሳይሆን በእኛ መካከል ላይ ሱታይም የሰውን ትኩረት የያዙ እግዚአብሔር ከፊታችን ያነሳቸዋል። ለምን? በጌታ በኢየሱስ በጌታ በኢየሱስ አስካባዳስ አላይስ ሽማኛስ በቀን እኮ ጌታ ሰው ሁሉ ያመልኩታል አውቃለሁ። በሌሊት አውቃለሁ። ትዝላቸው ሳኦልን ፈራለሁ አለ እግዚአብሔር ሳሙኤል። ግድ የለም ወይፈን ይዘይታል። እንዴት ጌታ ያለኝ ሰው ካላፍ ዳራይ ጨርሱኛል። ግድ የለም ይሄ ሳይፈርስ ወደሚቀጥል ምዕራፍ አንሄድም። ተሐድሶ መጀመሪያ በእናንተ መካከል ተሐድሶ ያስፈልጋል። ምስሎች መፍረስ አለባቸው። እየፈረሰ ቦታ ላይ ደግሞ መሰዊያ መሰራት አለበት። እኔ ከብር ዘንድ ጉብታው ላይ ከፍ ያለ ቦታ ላይ ጣዖትን የለመዳችሁ ቦታው ላይ የኔ መሰዊያ እንዲሰራ ለእኔ ደግሞ መስዋዕት እንዲቀርብ ይፈልጋለሁ። ቦታው ይቀየር አለ። የሰውን ዓይን የያዘው ዞር ብሎ መሰዊያ በዛ ይሰራ። ስሜ ይታወቅ። እኔ ንጉሥ እንደሆንኩ ታላቅ እንደሆንኩ ከግብፅ ያወጣኋችሁ እንደሆንኩ ይታወቅ። ይፈሳል። በእርግጥ እምላችሁ እንደ እግዚአብሔር ሰው እመኑኝም አትመኑኝም፣ ይኸው ዛሬ አፌን ሞልቼ በእናንተ ፊት እናገራለሁ። በሚቀጥሉት ዘመናት ብዙ የሚፈርሱ ሰው የገነባቸው ግንቦች፣ ብዙ የሚፈርሱ የሰው ሲስተሞች፣ ሰውን ወጥተው የያዙ አልፈን እንዳንወጣ የሚከለክሉ ከባድ ሪቫይቫል እንዳይመጣ አፍነው የያዙ እንቅስቃሴን የገደቡ ሰው የሚሸቱ እጅ የሚሉ ከአምላክን እጅ የሚከለክሉ የሰው ልምምድ የበዛባቸው፣ የሰው ችሎታ የበዛባቸው፣ የሰው እውቀት የበዛባቸው ኢየሱስ ያስቆማቸዋል። እማኑ ደግሞ እንደዚህ አይነት ኃያላን ይነሳሉ። ቀለጣጥሎ የሚሰብሩ የማይታገሱ ጣዖታትን ዘወር የሚያደርጉ ደግሞ በእኛ መካከል ይነሳሉ። ይህን አድርጋሉ። እሱም አደረገ። ይሄን እስቲ አደረገው ብሎ ለምን ተነሱ ሄዶ አደረገው። ዱቄት አደረገው። አፍራስ ቦታውን ሁሉ ዲስትሮይ አደረገው። ከዛ ጋር ሲነሱ ሲያው ፈርሷል። እንዴ ምንድን ነው የሆነው? እርስ በርስ ተነጋገሩ። ምን የተፈጠሩ? ማን ያፈረሰ? አይ አንድ ከእናንተ አይን ጀርባ እየሄደ ያለ እግዚአብሔር ስራ፣ እግዚአብሔር እየሰራ ኦልሬዲ እግዚአብሔር ስራ ውስጥ ገብቷል። ጩኸት አምጥቶታል። ጮኸ ወይነሳ አርብረት አውጥተንለ ጩኸት አመጣዋ። አሁን መንቀሳቀስ ጀምሯል። እንዲንቀሳቀስ አንድ የሰውን አይን የያዘውን ነገር ግን ዘበር ለማድረግ እግዚአብሔር ፈለገ። ልክ እንዲህ ነው። ሕዝቅያስም መቅደሱን በከፈተ ጊዜ ወደዚህ ተሐድሶ አገልግሎት እንዲገባ ሲፈልግ መጀመሪያ ያጠፋው ነሆሽታምን ነው። የሰውን ትኩረት የሚይዙ እመጣለሁ የምትፈልጉት ጌታ ድንገት ወደ መቅደሱ ይመጣል። ግን
እንደ አንጥረኛና እንደ አጣቢ ሳውና ሆኖ ይመጣል። የተቀላቀለን ነገር የሚለይ ሆኖ ይመጣል። አንድ ወጥ የሆነ ህይወት እንድንኖር የሚያደርግ ለምን ችግሩ አሁን በባህሪው ቁመቱን ጨምሯል፣ ትልቅ ሆኗል። የሰውን ችሎታ አይፈልግም። ፈተናዎቻችን የአምላክን ጣልቃ ገብነት ይፈልጋሉ። በእኛ መካከል ፖለቲካው ሲያብድ አብሮ የቅዱሳን የቤተ ክርስቲያን ነገር አብሮ ያብዳል። አንዳንዶቻችን ሳናቅ ብርቱ በሆነ ጥላቻ ተይዘናል። ስለ መንግስት ሲባል አሁን ምን አቅብቶ ነው አንተ አልፈን እንጠላለን የምታገኙ ሳናቅ ደጅ የሚወራው እኛ ላይ ኢንፍሉዌንስ አለው። በጥላቻ ተይዘናል፣ እናማለን፣ እንከፋለን፣ በክፉ ልብ ተይዘናል። እንደገና ደግሞ እናገለግላለን። በጣም የተቀላቀለ እኛ እኮ ከምድር መንግስታት በላይ ነን። እኛ እኮ የሰማይን የምንሰማ ነን። ለምድር መንግስታት ጭምር መልእክት የምናመጣ ነን እኮ። እነሱ ቆኖች ውስጥ የምንገባ በእነሱ ስልቻ የምንሰፈር ሳይሆን እኛ የሰማይን አምላክ ድምፅ ይዘን መተን አንተም ያገባው ልክ አይደለም እምንል ሆነን ይመጣል። ከኔ ጋር ናችሁ? ብርቱ የሆኑ መቀላቀሎች በእኛ መካከል መለየት እስከማይቻል ልዩነቶቻችን መምጣትና መቅረት እስኪመስል ድረስ ዘፈን አቁሞ መዝሙር የመስማት እስኪመስል ድረስ ብርቱ መቀላቀል በእኛ መካከል አለ። እጃችሁን አንሱ። የተቀላቀለ ሽል በኢየሱስ ትቶን ይሂድ በጌታ በኢየሱስ ክርስቶስ። ይህን አፈረሰው። ካፈረሰው በኋላ ጌዲዮን አወጣ። ምክንያቱም ፍቅራቸውን አልፋ ለጣዖት የነበራቸውን ፍቅር ያውቃል። አይለቁኝም። አትፍራ። ሶዳቲ ነው ሶዳቲ ፋኖሮ ነው እንጅሩ ሶዳቲ ጀቹማን ባታ አትፍራ ብቻው እናቃለታ ይህ ሶዳቲ በኦሮምኛ እንዳትፈራ ተብላ ድገር አንዳንዶቻችሁ እንደዚህ ብላችሁ ለሁሉ ነው ዜሮ እንደዚህ ያደርጋችሁ እስቲ አትፍራ በሉ ዞር ብላችሁ ሰው ይነሳብህ። አትፍራ። ለምን? እግዚአብሔር ከአንተ ጋር መሆን ጨምሯል። ከአንተ ጋር ነኝ ብሎታል። ከአንተ ጋር ስለሆንኩኝ ማንም ቢነሳብህ አትፍራ፣ አትደንግጥ፣ አላልኩህም አይነት እግዚአብሔር ቃል አትፍራ። በኋላ ማን እንደሆነ ባወቁ ጊዜ ወደ አባቱ ሄዱ። ልጅ የሚያደርገው ደርሰንበታል። ለሊት ተነስቶና ስንተኛ ጠብቆ ደግሞ አምላክ እኮ ነው አያድናቸውም። ለሊት እሱ ራሱ የሚፈርሰው ነው። የእኛ አምላክ ከሌሊት በቀን ከሚበረድ ፍላጻ በሌሊት ከሚመጣ ግርማ ጽላድ የለም። ለምን አምላክ ሆነ ያድነው? ራሱ ፈርሶ እንደገና ሊያድኑት ያልቻለ ምስኪን ዱቄት ነው። አፈረሰው። በኋላ እሱ ሊገሉት ፈለጉለት። አውጣ ልጅ ልንገድለው እንፈልጋለን። ትልቅ ፕሮግራም ተይዞበታል። ገና ምድያምን የሚገለብጥበት ነው። እግዚአብሔር እግዚአብሔር የተባረከ ነው። የመጀመሪያው ይሄ ነው። በእኛ መካከል ላይ የቆሙ እጅግ የሚሉ መንፈሳዊ ዓለም እንደ ልብ አክሰስ እንዳናደርግ መንፈስ ቅዱስ በእኛ መካከል እንደ ልብ እንዳይሰራ የሚያደርግን አስተሳሰብ እጃችሁን አውጡ። ወዳጆቼ ነው ያለ መንፈስ ቅዱስ ምንም ነን። ማምለክ አትችሉም፣ መጸለይ አትችሉም። ያለ መንፈስ ቅዱስ ምንስ ታገለግላላችሁ? አንዳች ልዕለ ተፈጥሯዊ ኃይል በላያችሁ ላይ የማይመጣ በላያችን ላይ ያደረው የማይገለጥ ከሆነ ምን ታደርጋላችሁ? የሰው ቋንቋ የትኛውን ጽድቅ ይሰራል? እግዚአብሔር የሰው ቅናት ምን ያመጣል? ከጳውሎስ በላይ የቀና አለ? ቅናት ምንም አያመጣም። የቀናው ሰውዬ በሕግ በነበረ ጊዜ ነው። መንፈስ ቅዱስ በወረደ ጊዜ ጤነኛ የእግዚአብሔር መንፈስ ለሁሉም ነገራችን የእግዚአብሔር ስራ ለመስራት ስሙኝ፣ በሂደት መንፈስ ቅዱስ በሰው አሰራር አይጠቀም። መንፈስ ቅዱስ ኃይል አይደለም። ይዝጋብ ፈጣሪ የሥላሴ አንዱ አካል ልክ ነው አይደለም? ስንፈልግ ሲደክመን የምንጠራው አይደለም። ፈጣሪ ነው እኮ ነው የምላችሁ። ዋና አምላክ ነው እኮ። ሰማያት ውበትን ያገኙት በመንፈሱ እኮ ነው። ምድር ቅርጽ የያዘችው በመንፈስ ቅዱስ በኩል እኮ ነው። አብና ወልድ መንፈስ ቅዱስ ምድር ሲመሰርቱ በትክክል ከፍጥረት መነሻ እስከ ፍጥረት መጨረሻ ድረስ መንፈስ በውሃ ላይ ሰፎ ነበር ብሎ ራእይ 22 መጨረሻ መንፈሱና ሙሽራይቱ ይላሉ። መንፈስ ቅዱስ ዘፍጥረት ምዕራፍ 1 ላይ ቁጥር 1 ላይ ያለ ሐዋርያ ማነው ራእይ ዮሐንስ ምዕራፍ 22 የመጨረሻ መጽሐፍ የተጀመረው የተጨረሰው በመንፈስ ቅዱስ። ቤተክርስቲያን ልደቷን ያገኘችው በመንፈስ ቅዱስ ነው። እሱ ነው የሚገርም። አንተም ዳግም የተወለድከው በመንፈስ ቅዱስ። መንፈስ ቅዱስ ጀማሪ ውበት ሰጪ። ለመንፈስ ቅዱስ ክብር ይሁንለት። ምን ማለት ነው? አእምሮ አያስፈልግም ማለት ነው። ትምህርት አያስፈልግም ማለት ነው። እንዴት አያስፈልግም? እንግዲህ ባለማን ጌታ አምጣው ቁጭ ብዬ ስላነበብኩ አይደል ያመጣሁት።
እንዴ ለዛ አባቶች ይሄን የያዛችሁ መጽሐፍ ቅዱስ ራሱ የመነዳት ውጤት አባቶች በምን ተነድተው ጻፉት ነው ተነድተው ጻፉት የያዝከው ስክሪፕቸር ራሱ ተነድተውለት መንፈስ ቅዱስ ሊተካ አይችልም ስክሪፕቸር የኖረው መንፈስ ቅዱስ ነድቷቸው ጽፈውት እግዚአብሔር ተባረከ ምን ማለት ነው መንፈስን አታጥፉ ይላል መንፈስን ስታጠፉ ለማጥፋታችሁ ምክንያት በመካከላችሁ ተፈጠረ ትንቢትን መናቅ ነው አለ ቆላስይስ ተሰሎንቄ ምዕራፍ 5 ላይ ለምንድን ነው አንዳንድ ሰዎች ከፕሮፌሲ ጋር በተያያዘ በቃ ዝም ብለው ሲቋሰሉ ምናምን ቢቀርብኝ ሲሉ ትንቢትን ሲንቁ ማንን አጠፉ ይላል መንፈስ የናቁ ትንቢትን የጠፋው መንፈስ ምን ማለት ነው ጠፋ ሲባል መጣ ሄደ ልክ እንደ ሰው ለለምሱ እንዳይገለጥ እንዳይሰራ ከለከሉት እንደማለት ነው ምን ማለት ነው በቃ ጎበዝ ስትሆን ማለት ነው እኔ ያለው ስትል ለምን መንፈስ ቅዱስ ያስፈልገው ደካማ ስለሆንክ አልችልም ስላልክ ለዚህ ነው ለራሱ ለጌዶም ምን የሚያለው እጃችን አመጣው ድል እንዳትሉ ማለት ምክንያቱም ይሄ ድል በእጃችሁ የመጣ አይደለም በልምድ የመጣ በጸሎታችሁ በጉልበታችሁ የመጣ አይደለም ይሄ ድል የመጣው እኔ ከእናንተ ጋር በመሆኔ መንፈሴ በእናንተ ላይ በማኖሬ ነው ክብር ለእግዚአብሔር ይሁን ምን ማለት ነው የሰው እጅ የተከለከለ የሰው ችሎታ የቆመ ሰው ከሚል ነገር ዞር የሚል ሰው የሚል ይኸውልህ ምንም ነገር ይሁን ንጹህ ነገር እጅ ይግባበት ሲቆይ ምግቡ ይሸታል ምን ይላል እጅ የገባበት ነገር ሁሉ ጊዜ የሰው እጅ ነው 100 ጊዜ ማታጣ ይችላል በፈለገው ኬሚካል ብትታጠብ እጅ ነው የሰው ነገር ቻችሁ ሲገባ እጅ ስትደግፍ ስታመጣች መንፈስ ቅዱስ እንዳይሰራ በተጓዳኝ እየከለከልከው እኔ አውቃለሁ እያልከው ጎበዝ ነኝ እያልከው ለኢየሱስ መንፈስ ቅዱስ ካስፈለገ መንፈስ ቅዱስ ተመርቶ ወደ ምድረ በዳ ሄደ ይላል ዜና ከዮሐንስ ጥምቀት ሲወጣ መንፈስ ቅዱስ መራው ለሱ እንዲህ ብሎ ከተጻፈ አንተ ማን ወዴት አደግን ምነው ዝም አለ የኢትዮጵያ ቸርቾች ምነው ዝም አሉ ምነው በመካከላችን እንዲሆነ ምነው ግለሰቦች ብቻ እንደ ባንዲራ የተሰቀሉበት ዘመን መጣ በቅዱሳን ሁሉ ላይ ፈሰሰ ያጸጋ በህዝቡ ሁሉ ላይ የነበረ በሁሉ ላይ ታላላቅ ጸጋ ነበረባቸው ብላቃ ምን ሆነኛ መካከል አያችሁ ስንሄድ እየቆየን ስንመጣ እንደምንችል ጎበዝ እንደሆነ እንዴ ፊደል የቆጠርነው በቅርብ ነው እንዴ ስነ መልኩት እኮ የተማርነው በቅርብ ነው አንተ ታውቅልኝ እንዴ ልጆኛን ታውቅልኝ አንተ ታውቅልኝ ብሎ ከዚህ ያበተረ ያለውን ታውቅ ምን ማለት ነው ልጆች ሆነን እላያችን ላይ የወረደ የእግዚአብሔር መንፈስ ራቁቱን የነበረን እጅ እንደ ዋዛ ይፈውስ ነበር ሳብሳብ ስለታስታውሳል ምንም ያልነበረ ሰው ለምን የሰዎች የለበትም ቴክኒክ ታክቲክ ዘዴ ነው መንፈስ ቅዱስ ሲገለጥ ወይ ነፍሴን አውልቀው እንዲህ ያደረገ የእግዚአብሔር ቃል በመካከላችን አሁን ምን ሆኖ ነው መስራት ያቃተው በአመታት ዘመን ደከመው ወይ ስትንገሩኝ ምነው አንድ ወቅት ላይ እንገበገቡ የነበሩ ሰዎች መደበኛ ሰው ሆኑ ለምን ይሄ መጠለቅ መሰረታዊ ነው ለምን እጅ ሲበዛ ጉልበት ሲገባበት የሰው እውቀት ሲገባበት እግዚአብሔር እጁን ያሰበስባል ከዛ መመሪያ ሰጠ እጃችሁን መልሱ ብሎ ይማል ከዛስ እጃቸውን ይሰበስቡ ካደረጋቸው በኋላ መንፈስ ቅዱስ በጌዲዮን ላይ ቱቢን አማ እገር ይላል ኦሮሞ ቱቢን አማ እገር ይዘቹ ነገሩ አሁን ጀመረ ማለት ተዋርደው የበረቱባቸውን የሚያዋርዱበት ያ ተቃዋሚ ሁሉ ጸጥ የሚያሰኙበት ማይቲ ፓወር በጌዲዮን ላይ ጌዲዮን ከመደበኛ እውቀቱ ከመደበኛ ልምምዱ ከመደበኛ የስርዓቱ እንደ ሌላ ሰው የሚያደርግ ነገር በላዩ ላይ ገባበት እንደ ሌላ ሰው የሚያለው ከሱ ችሎታ ከሱ ጉልበት ከሱ እውቀት በላይ የሚያለው የእግዚአብሔር ጸጋ የእግዚአብሔር ኃይል እንደ ድሮ የማያስኖር እንደ ሌላ ሰው የሚያስኖር የልምዱ ያልሆነ ችሎታው ያልሆነ የመንፈስ ቅዱስ የሆነ ኃይል በላዩ ላይ ገባበት እጃችሁን አሱ ይሄ መንፈስ በዚህ ማታ እንደገና ይግባባችሁ እንደ ሌላ ሰው የሚያደርግ ከልምድ በላይ ከእውቀት በላይ ከችሎታ በላይ ትናንት ከኖርነው በላይ የሚያኖር ያኔ በሆነ ጊዜ እጄ ነው እንዳትል አንተማ መጀመሪያ እጅ ችሎታ መጀመሪያ ነው ይታወቅ ወረደበት የወረደበት በቀላ እንዲይዙ መጣብኝ አለ ፕሮፌቲክ ስፒሪት ስፒሪት ተቀብለ በርዘር ተቀመጣችሁ በርዘኩት እስኪመጣ እንጂ ከመጣ በኋላ በር ከፍተው ወጥተዋል በርዘኩት እስኪመጣ በራቸው ላይ በራቅሊጦስ እስኪሆን እንጂ መንፈስ ቅዱስ ከመጣ በኋላማ
በላያቸው ላይ የነበረው መንፈስ ራሱ የሚያስኬድ ነበርና በምድሪቷ ገጽ ላይ ወጥተዋል። በኢየሱስ ስም ህልማችሁ ይፈታ፣ ራእያችሁ እግራችሁ ይፈታ፣ የተሳሰረ ጅማታችሁ ይላቀቅ። የልጅነታችሁ አምላክ እንደገና ቅባቱን በላያችሁ ላይ ያምጣ፣ መንፈሱን በላያችሁ ላይ እንደገና ያድርግ። ነገራችሁ ያነቃቃው እንደገና ያንቀሳቅሰው እንደገና አሜን በሉ በኢየሱስ ስም። እንደገና ያብራራችሁ ትኩስነትን ትኩስ መሆንን እንደገና የሚል መንፈስን በላያችሁ ላይ ያስገባባችሁ። ለምን መንፈስ ቅዱስ ፍሬሽ ያደርጋል። መንፈስ ቅዱስ ፍሬሽ፣ መንፈስ ቅዱስ ትኩስ፣ መንፈስ ቅዱስ ትኩስ ያደርጋል። አዲስ እንደጀመርክ ያስመስልሃል። ለምን አሮጌውን ነገር ያስወግድልሃል። ጠዋት የተነቃቃ ሕይወት፣ ጠዋት ልሳን የምታወራ ጠዋት በመንፈስ የተነቃቃ ሕይወት እንዲኖር ያደርግሃል። ምንም ነገር መቃሙ ሙሉ ሲሽከረከር ቢሆን ስጋት አይሆንም። የሕይወትን ስርዓት የገባበት መንፈስ የእግዚአብሔር መንፈስ ታሪክን ይቀይራል። አሜን በሉ በኢየሱስ ስም። የእግዚአብሔር መንፈስ ነገርን ይቀይራል። አሮጌነትን ይሽራል። የትናንትና ልምምድ ያቋርጣል። የደካማን ነገር ከላያችን ያላቀቀዋል። ቶማስ ሆኖ እንዳይቀጥል፣ ጴጥሮስ ሆኖ እንዳይቀጥል፣ ጌዲዮን እንዳይቀጥል፣ የተጠቃው ነኝ፣ ታናሽ ነኝ፣ አልችልም፣ ጥብ ነኝ ያሉትን ሰዎች አምላክ የንግግር ችሎታ ሳይሆን የሚሰጣቸው ቅባት ነው የሚሰጣቸው። የእግዚአብሔር መንፈስ መልካቸውን አለ የሚቀይረው፣ ኃይሉን በላያቸው ላይ ያኖራል። ማንም አፉን የከፈተበት ጴጥሮስ እንዳልተማረና መጽሐፍን እንደማያውቃው ይናገርበት የነበረው የጥበብ ቃል ሰምተው አደነቁ። ከኢየሱስ ጋር እንደዋለ ማስተዋሉ ጋር ኑሯቸውን ቀይረው፣ አዳራቸውን ቀይረው፣ አመለካከታቸውን ቀይረው ከጌታ ጋር ማድረግ ጀመረ። ያኔ ትናንትና እንደነበሩት መሆኑ ሲያቆሙ የማይቻል የሚመስለውን ነገር መቻል። መንፈስ ቅዱስ በአንተ ላይ ችሎታ ይሆናል። ይህንን በቅርባን ቦታዎች አሉ። ወደ ጊዜ አገር የጋበዝኩኝ ክብሩ የሚባል ዳራስ ገዳም ገና ክብሩ የሚባል አገልጋይ ጣመጣራ መጣ። እኔ ማሌሳ ቸርቿን ማስተላለፍበት መጥቶ እያገለገለ ያለ ግደት አይኔ አንቺ ብሎ አጋንንት ክርስቶስ ወጡ። ያችን እህት ያስተማኳት ነው ያጠመኳት ነው አውርቼዋለሁ። ብዙ ነገሮቿን ያደረጉት አብሬያቸው ለምን ነገር እንድትነቃ በእኔ እውቀት እንጂ ይሄ ሁሉ የስድስቱ ትምህርት ላይዋ ላይ ያለው እንዲገለጥ እንዴት በመገለጥ አለው ግን እንዴት በፕሬዘንስ ሰጣለ እሉ ውስጥ ገባሁ። ክብሩ ከሄደ ቀን ጀምሮ ጌታ ፊት ክርክር ጀምሮ 2 ዓመት ጾሜን እያወራሁላችኋለሁ። ተከራከር የለህም አከራይ ለምን ጌዲዮን የጠየቁት ጥያቄ መሰረታዊ ነው። ከኔ ጋር እንደሆንክ በምን አውቃለሁ? ብቻዬን እንዳልሆነ እንደው በእኔ እውቀት ላውራ በእኔ እውቀት እንደው ትንሽ የቤስታ ልስጥህ ከኔ ጋር ነው። ይሄ ማንኛውም አገልጋይ ሊጠይቅ ይገባል። ይሄ እኛ በሰው ቴክኒክ የመጣን አይደለም። እንዴት ልቀጥል አለ ከኔ ጋር እርግጠኛ ነው አርገኝ እርግጠኛ ብቻዬን አይደለሁ። እንዴት ነው ምልክት አሳይ ምልክት መጣባህል አርማ ገብቶልሃል ራሴ ነው። ይሄ ምልክት በጠየቀ ልክ እግዚአብሔር በጌዲዮን ፈተና ልክ ተፈተነ። በጌዲዮን ልክ ገባለት። እግዚአብሔር ጌዲዮን ውስጥ ባጣቀም ልክ አይደለም፣ ግን ጌዲዮን ሊረዳ በሚችል ልክ እግዚአብሔር ባለ ቦታ ሲያዘነበ ባለ ቦታ ያደረገ ከአንተ ጋር ነው። አንድ ሶስት ሰው ካስነሳልኝ አንድ ሶስት ሰው ካለበሽ ይበቃኛል። በእውነት ብዙ ሰው ሳገለግል የሚሆኑ ሰው የሆነ ብዙ ሰው ፈልጌያለሁ። የሆነ እግዚአብሔር የሚያነሳቸው ሰዎች ይኖራሉ። በዚህ ብድቅ እኔ ነኝ ካላቸው አሜን በሉ። ኢየሱስ ከኔ ጋር ነህ፣ ከአንተ ጋር መንፈስ ቅዱስ የእግዚአብሔርን አብሮት ይሰጣል። ብቻህን እንዳልሆንክ እንድትሆን ብቻዬን አይደለሁም እንድትል ያደርግሃል መንፈስ ቅዱስ። ሰው ተወኝ እንትናም ተወኝ እያልክ አትኖርም። ኖ ጌታ ከኔ ጋር አለ እንድትል ያደርግሃል። ለምን? አብሮቱን ይሰጥሃል።
የእግዚአብሔር አብሮትን ለጌዲዮን አሳየው። አብሬ ነኝ ብቻህን እንዴት ነፍሴን የሚያረካት ምስጋና የሚሞላት ይሄ ነው። ያንተ ፊት ተቀብሎኛል፣ እጅ አቅፎኛል። ጌታ ሆይ ባንተ ደስ ይለኛል። ያንተ ፊት ተቀብሎኛል፣ እጅ አቅፎኛል። ጌታ ሆይ ባንተ ደስ ይለኛል። ባንተ ቀየረ ያልኩኝ ሳዝን መኖሬ አብቅቷል ገነቷል። ጌታ ኢየሱስ ስላለ ጎኔ የማንም ፊት እንደ ቀድሞ ባይሆን ከኔ ጋር ሴት ከኔ ጋር ነው መሽቶ እስኪመጣ ያንተ ፊት ተቀብሎኛል፣ እጅ አቅፎኛል። ጌታ ሆይ ባንተ ደስ ይለኛል። ያልተቀየረባችሁ አላችሁ? ያኔ እንደጠራኝ ዛሬ ብቻዬን ይዞታል ምትለዋላችሁ? የልጅነቴ ነው እሱ፣ የወጣትነቴ አምላክ ነው። ያኔ የጠራኝ እግዚአብሔር ዛሬም የታመነ ነው ምትለዋላችሁ? ለፕሮግራሙ ለይቶኛል። በእርሱ መልካም ስራ ለማድረግ ተፈጠረ ያለው መጨረሻ የሐዘን አይደለም፣ ለቅሶ አይደለም፣ እንጉርጉሮ አይደለም፣ ምሽግ አይደለም፣ ዋሻ አይደለም፣ ሸለቆ አይደለም፣ ጉድጓድ አይደለም። መጨረሻ የአደባባይ ነው። መጨረሻ የድል መንሳት ነው። መጨረሻ ክብር ለእግዚአብሔር ማስመለስ ነው። መጨረሻ አይደለም፣ መጨረሻ አይደለም። ይሄ መጨረሻ አይደለም። በርሱ ለራሴ መጨረሻ አይደለም። ስክሪፕቸር ያውቃዎች መጨረሻ በቃ የእግዚአብሔር መንፈስ ያስፈልገበት ሌላው አብሮነት ሰጣል። ከዛስ የሚሰራው ስራ በሰው ጉልበት የሚሰራ አይደለም። ስራው የሰው ኃይል ሳይሆን የሚፈልገው የመንፈስ ቅዱስ ኃይል ነው። ይገቡ ቁጥርና ቦታ ማተር አያደርግም ለእግዚአብሔር። ሁለትም ሶስትም ሲል በቁጥር ማተር አያደርግም። የትም ሆነ ብትጠራው አየህ፣ ከቦታም አንጻር ነው እግዚአብሔር። መጽሐፉ እኔ በዚያ አብረን ልዩነት እሱ አሁን የምለው ነገር በጣም መንፈሳዊ ነገር ነው። ወዳጆቻችሁ ዘውራዮቻችሁን እያያችሁ ስለእናንተ በጣም ያጠረ ነገር እያያችሁ አለቀ ልሙት ነው ነው ወረለኝ ተደገመችብኝ የተደገመበት በላው ምናምን እያል ዝም ብለህ የሰፋት ነገር ታው ይህ የመንደር ድሮ የተሆነው ነገር አሁን ጨሌ እኮ አይደለም። እንደ ፋሽን ኢትዮጵያ ውስጥ አልፏል። ጨሌ ፖንቶች ነገር የለም ነው እነሱ ማንትቷል። ወንዝ በላው እሳት በላው አታምጣው አያሞቅ ዝም ብለህ እንደገና እኔ እንትና ቃላወጣብኝ ቃላውጡ ቃል እንዳያወጣብኝ አንተ ምንድን ነው ይሄ መዋርት መንፈስ ጌት ነው ያነበባችሁት? በትንሽ በትልቁ ዝም ብላችሁ ስልክም እየደወላችሁ አጉል ቦታ ዝም ብላችሁ አትበጥበጡ። ያገባህት አይደለም ይላል እያል ይህን ተሰምተ ለነገሩ ጌታ ብሎኛል አንድ ቀን እስኪለየኝ ድረስ ነው አሁን ላይ የምኖረች ባልሽ ያለሽ ናተ ዱቡልቡል መንፈስ የተነጣ የእግዚአብሔር መንፈስ የሚያስፈልገው ስራው እኔ የምሰራው እኔ የሚችለው አይደለም። ያስፈልገኝ ዛ የእኔ ጉልበት ምንም ሊነካ የማንንም ልብ ሊቀይር አይችልም። የእግዚአብሔር መንፈስ ግን ሲወዝ እንዴ የሚሰራውን እሱ ያውቃላ። በቃ በመንፈስ ቅዱስ መምጣት በአንድ ጊዜ ስንት ሺህ ገናነ ስንት ጊዜ ሰብካችሁት ይሆን? በቃ እንደዛ ሲመጣ የኔ ችሎታ በሚያሳድገው እሱ ነው በእኔ የሚችለው። እደግመዋለሁ። አንተ ወደ መላእክነት አይቀይርም። አንተ ያው አንተ ነው። አንተ ሲጀመርም ሲያክል ደካማ ነው። ብርቱ የሆነው እሱ ግን በአንተ ታላቅ ስራ ይሰራል። ለዚህ ያለች ብርቱ የሆነው እሱ በእኔ ታላቅ ስራ። ይህም ያለችው የኢየሱስ እናት ማርያም ነው። የባሪያዊቱን ውርደት ተመልክቷልና ብርቱ የሆነው እሱ እኔን አልጀግና አደረገኝ አይደለም በእኔ ላይ እሱ በአንተ ሆኖ ይሰራል እንጂ አንተን ወደሆነ ከፍ ምናምን አያረቅልም። በከሰራት ዘ ትኖራለህ። እኔ ያደለው ብያቅ ትኖራለህ። ግን ሲመጣ የእጅ ያለ ምንትላል
መንፈስ ቅዱስ ትጥራለ። እጅ የሌለበትን ትራለ። ክብርን ለማትመልሳለ። ውሃው ሲፈልቅ ለማትመልሳለ። ሰው ሲል ለማትመልሳለ። ያ ልጅነት ልም ሲፈታ ለማትመልሳለ። እኔ የለሁበትን ትራለ። ባጭሩ ያለ እግዚአብሔር መንፈስ ያለ መንፈስ ቅዱስ እርዳታ ምንም። ስለዚህ በጣም መደበኛ የሚመስሉ ነገሮችን ግን በጣም ልናዘወትራቸው ከሚገቡ ጨዋነታችሁ አትጣ። መንፈስ ቅዱስ ፊት ደካማ ነኝ አልችልም። ሊያናኑራችሁ የመጣ መንፈስ የለም ሊኖር እንጂ ደግሞ እኛ ሊያናኑር የመጣ መንፈስ የለም። የእግዚአብሔርን ፈቃድ በእኛ ሊኖር የመጣ መንፈስ ሊያድርብኝ ነው እንጂ የመጣው። ባለፈው ምስክር ያለ እናቴ መጣኛ ቤት እንግዳ ሲመጣ ቤት ያፈራውን አለ ምታበሉት። እሷ ግን የምግብ ፍላጎት ነው ያመጣችው። ከዛ ቤት መጣለች፣ ተቀብለናታል። ቤት ገብታለች። ከዛ ቤት የሚሰራ ነው ስንበላ ነይ የማይብላ ዘጋጣልሽ ወይ ሻዋል የሌለ ነው ሲባል ይህን አመለክታለች። እሷ እኛ ቤት መጣ የእኛ ነበረ ምናምን መንፈስ ቅዱስ እንደዛ የአንተን አይኖርም፣ እሱን ነው የሚኖረው። አንተን ይቀንሳል። እሱ በአንተ ኢየሱስ ይኖራል። መንፈስ ቅዱስ ብሩክ አምላክ ነው። አንተ የአንተን አጀንዳ ሊፈጽም አይመጣም። የተነገረብን ያንን የመለኮትን አጀንዳ ከእኔ ያለውን ወስዶ ይነግራችኋል አለ ያለ ከእኔ አሁን ልናገራችሁ ፈልጌ አልቻላችሁም። እሱ ሲመጣ ትችላላችሁ። ያኔ ይህን ያኖራችኋል። መንፈስ ቅዱስ እንዲህ የሚያደርገን ኢየሱስን በእኛ ያጎለዋል። ስለ እሱ እንድናወራ ያደርገናል። በየወጣ በየገባንበት ኃያል ሰው ከመንፈሱ የተነሳ እንጀገናለን። በቃ መንፈስ ቅዱስ መተኪያ ያለው ለቤተ ክርስቲያን ወዳጆች ሆይ ይሉንታ አያዛችሁ ወይ ሆኑ በሌላ ሲስተም አታውቁት። ደብለታችሁ ማጥቃት ብሩ የት ያለው ብሩ እንዲህ እኔ አንድ አገልግሎት ፊቴን ወደ ጌታ እንዳዞር ምክንያት ካደረገኝ በቃ ዋናው አምላክ ተሰብኮ የሰው ፊት ቤት አይዞር ተስፋ አድርጋለሁ። ይህን ተሐድሶ እግዚአብሔር በምድሪቷ ላይ እንደገና ከኢትዮጵያ ለቆሰው በጣም ልቤ ከፍ ያለበት አለ። መጀመሪያ ግን ሸክላዎቻችንን ያሰምርናል፣ ያቆምናቸው ያደቅናቸው፣ መሠዊያ ይሰራል። እዛ ቦታ ላይ የሰው ነገር ዘወር ይላል። ከዛ የመንፈስ ቅዱስ ነገር በእኛ መካከል ይቀጥላል። ደስተኛ ናችሁ? እግዚአብሔር ማነው ኪቦርድ ሙዚቃ የሚጫወቱ ብዙዎች? ዛሬ አንድ ነገር ባደርግስ ዝም ብዬ እንዳታስቸግሩኝ ወደ እናንተ ስመጣ ፎቶ ምናምን አትስጡኝ እሺ? እኔ እናንተ እያላችሁ ያው ፎቶ ትሰጡኝ ያላችሁ ተው ፎቶ እኔ ለእናንተ ልስ የእሳት ባህሪ በአንተ ያለ መሰጋቶታችን ላትበብሉ እሳትን እንደሚያቀጣጠል በአንተ ያለው ማቀጣጠል ይሆናል። ለምንድን ነው? እሳት በባህሪው ማቀጣጠል ይፈልጋል። አገር ቤት እንደዛ ነበር። ጨሳ ብላችኋል። ለምን? እሳት በባህሪው እየነደደ ከመነጃ ይወጣል። ልገባው እስቲ ትዛላችሁ ውጫላችሁ። ከዛ እየነደደ እየነደዱ ይወጣሉ። አንዳንድ ሰዎች ከቤትቸው እንዲህ መቆስቆስ አለብን። አመድ መራገፍ አለብን። ለዚህ ነው ዘኍልቍ ምዕራፍ 6-10 አራቱ ምዕራፍ የነቢያትን ማነው የሌዋውያንን ሙሳ በሶስት ከፍሎ ቆስቋሽ፣ እንጨት ቆራጭና አመድ ደፊ ነበሩ። ደግመዋል አንብቡ። እንጨት ቆራጭ አሉ። እሳቱ ዘወትር ከመሰዊያው ምን አይበል ተብለዋል። እሳቱ እንዳይጠፋ ነው የእነሱ ጥሪ። በአጭሩ የአገልጋይ ጥሪ እሳት እንዳይጠፋ ነው። እሳቱ ካለ ብዙ ነገር ይመስላል። ስለዚህ እሳቱ ሁሌ እንዲነድ ሌዋውያን የተመደቡት እንጨት ቆርጦ ያመጣሉ። ሌላኛው የነቢያት የሌዋውያን መደብ ደግሞ ነዱ ያለቀውን አመድ ይደፋሉ። እህቶች የጠይቃችሁ አመዱ ካልተደፋ ከምድጃ ውስጥ ይያያዛል። ለምን? አየር አይገባም፣ ይደፋዋል። ስለዚህ እንደፈለገ ቢሆን ስለዚህ አመድ ይደፋል። ሶስተኛው ግን ወደዋል። ሶስተኛው ቆስቋሽ ናቸው። ቆስቋሽ ምን ማለት ነው? ስትነድ ገባ እንጂ እዛው አልጡጣ
እግዚአብሔር እንደነዚህ አይነት አገልግሎቶቻችን በሰፉ ቁጥር እሳቱ ነዶ ይቀራል። ሶስቱም ተከፋፍለው የሚሰሩት አልቲሜትሊ ምኑ ነዶ እንዲቀር ነው? እሳቱ ይንደድ እንጂ የጎረቤት እሳት ይመታል። እሳቱ የጠፋ እንደው ከጎረቤት እሳት ይመጣል። ቢነዳ አይሻልም? ብንቆሳቆስ አይሻልም? እጅ ብንጫጫን አይሻልም? ከጫጫኑ እጅ የተጠራሯችሁ በቤተ ክርስቲያን ጸሎት እጅ ተጫጫኑ፣ አመድ እንዲራገፍ ፍሙ እንዲገለጥ ቆመን እንጸልያለን።